ይኸውልሽ ሰኒ፣ ተግባብተናል ብለሽ በአንቺ መጨከን እንደማልችል እንዳይሰማሽ እሺ? እችላለሁ። ስለዚህ ትክክለኛው ነገር ተናገሪ። ግን መናገር ያስፈራል። ምንም ብትይ አልሰማሽም። ንገሪኝ። እሺ በቃ ለመረጋጋት ሞክሪ፣ ግን እባክሽ እንዳትቆጭኝ እሺ? እሺ ቶሎ በይ። ይኸውልሽ ስሙ ማርኩን ይባላል። በጣም አስፈሪ ሰው ነው። ቤተሰቡን ሁሉንም ሰው እንደበጠበጠ ነው። እሺ አሁን የት እንደምታውቂ ብቻ ተናገሪ። በቃ ያክስቴ ልጅ ነው። እንዴ አንቺ ምን እያልሽ ነው? ቆይ ግን አንቺ ምን አይነት ድብቅ ሰው ነሽ? በጣም ድብቅና አስመሳይ ሰው ነሽ። እሺ እንዴ እና የገዛ ያክስትሽ ልጅ አግቶኝ ነው ዝም ያልሽው? ቆይ ገና ስለ ማንነቱ መች ነገርኩሽ? ነገርሽኝ እንጂ ከዚህ በላይ ምን ትነግሪኛለሽ? እስኪ እንዴት ነው የምትነግሪኝ? ባትነግሪኝም እኮ በአካል አይቼዋለሁ። እውነታኒ መጀመሪያ ምክንያቱን ስሚኝ፣ ከዛ ትረጅኛለሽ። እኔ ያለሽበትን ለቃል መንገድ ከብዶኝ ሳይሆን ቃል ይጣላል ብዬ ስለፈራሁኝ ነው። ከዛ የመናገር ሀሳቤን ተውኩት። ኧረ ተይ እንዴ! ቆይ እኔ በሞትስ ኖሮ ሲያወሩሽ ይዛን ቀን ስለሰማሁት የሚጎዳሽ አልመሰለኝም ነበረ። በጣም ጨካኝ ነሽ። እሺ በጣም ይቅርታ ሀኒ፣ ስላልቻልኩኝ ነው። በዛ ላይ ደግሞ ውስጥ የሚያስለቅቅሽ ሰው ነበረ። ለእሱም ነግሬዋለሁ። ማን ነው እሱ ደግሞ? እዛ ቤት ውስጥ ከእናትና አባት ውጪ ማን ነበረ? እሺ በቃ ሀኒ፣ ያው እስከ ዛሬ ያዝኩት ትልቅ ሚስጥር ነው፣ ግን በቃ ዛሬ ልንገርሽ። የምን ሚስጥር ነው አንቺ? ይኸውልሽ ሀኒ፣ ጽ ከማን እንዳረገዘች አውቃለሁ፣ ግን ደግሞ ስነግርሽ ለቃልም ሆነ ለማንም ሰው እንዳትናገሪ። በእርግጥ ስካር ላይ ሆኜ ነው፣ ራሴን በደንብ አላውቅም ነበር። እና አንድ የሰፈሬ ልጅ ማለቴ ጓደኛዬ ነው አንድ ሴት ቤት ይዞ መጥቶ አሳደራት። ከዛ እኔ ደግሞ ምን? ተረጋጊና ስሚኛ ብሌን፣ ተይ እንጂ አታስደንግጪ። እሺ ንገረኝ። እና ደፈርኳት እና ጓደኛዬም አሁን በዚህ ተጠርጥሮ እስር ቤት ነው። ምን? የምርህን ነው የምታወራው? ወይኔ ጉዴ! አንቺ ግን ጤነኛ ነሽ እንዴ? ቆይ እንዴት ነው ይሄን የሚያክል ሚስጥር ከሰው የምትደብቂው? ያው ከባለ ጉዳይ ውጪ ሌላ ሰው ማወቅ የለበትም ብዬ ነው። እሺ ነይ አሁን ተነሽና ለራሷ ትነግራታለሽ። ነይ ተነሽ። እንዴ ቆይ ምን ማለት ነው? እኔ እያበድሽ ነው እንዴ? አላበድኩም፣ ግን ደግሞ ወንድሜ ልትሆን የምትችለው የልጇን አባት ስታገኝ ነው። አይ በጭራሽ አላደርገውም። ለሱ የገባውለትን ቃል ማጣፍ አልችልም። ኧረ እባክሽ አንቺ የሰው ህይወት እኮ ነው። ጭራሽ ቃል ምናምን ትያለሽ እንዴ? ነይ ተነሽ። ነይ ልብስ ቀይርና እንሂድ። እንዴ ነይ ተነሽ። ምንድነው አንተ? እኔ እየጠበቅኩ በዛው ገብተህ ትቀራለህ እንዴ? የምነግር አስፈላጊ ነገር አለ ስላልሽኝ ነው የመጣሁት። ባያውን ቶሎ ንገሪ። አንተ እሷ እንደተከታተልካት ሁሉ እኔ ዘበኛውን እየተከታተልኩት ነበር። አንተ ጽን የምትወዳት ከሆነ መጀመሪያ ማራቅ ያለብህ ከሱ ይመስለኛል። ኧረ እባክሽ ለምንድን ነው እንደዛ የምትይው? ለምን? ይኸውልህ ቃል ልጁ እንደሚታየው አይደለም። በጣም የባለ ሀብት ልጅ ነው። ሀብታም ስትይ? ይኸውልህ ቃል ነገሩን አጣርተን እስከምንጨርስ ድረስ ምንም ነገር ባታረግ ጥሩ ነው። ምንድን ነው የምናጣራው? ማንና ምን እንደሆነ፣ እዛ ቤት ደግሞ ምን ፈልጎ እንደገባ። አንድ የሚያስፈራ ሰው አለ። እሱ ደግሞ ወንድሙ እንደሆነ ነው የሚሰማኝ። ያ ደግሞ የሚይዛቸው መኪናዎች ብቻ በቃ በጣም አፍታም ነው። እርግጠኛ ነሽ ግን? ይኸውልሽ ዝም ብለሽ እንደው የምታወሪው። አይ እኔ ሳላይ አይደለም ማወራው፣ በደንብ አይቻለሁ። ደጋግሜ ነው ያየሁት። አንተ ደግሞ አንተ ቤት ያለችውን ልጅ ልትጠይቃት ይገባል። በደንብ ጠይቃት እሺ። ምን ብዬ ነው የምጠይቃት? ስለሱ የምታውቂው ነገር ካለ ብለህ ነው። እየእውነቴን ነው። ጽን ከሱ ልትጠብቃት ይገባል። እና ደግሞ ከሱ ፊት ንዴትክን ማሳየት የለብህም። እራስህን ለሱ አታጋልጥለት። ከቻልክ ስሜትክን ዋጥ አድርገው።
በቃ እሱን ስታይ መረጋጋት ነው ያለብህ። ተረጋግተህ ነገሮችን ብታስተካክል ይሻላል። እሞክራለሁ። አሁን እየጠበቀችኝ ስለሆነ መሄድ አለብኝ። እሺ በቃ ቻው። አንተ ቆይ የተባለው ነገር እውነት ነው እንዴ? ጭራሽ ስራውን ተዘንጠ መጣ? ለእስከ ዛሬው በጣም ይቅርታ። ዛሬ ግን ላናገርሽ እፈልጋለሁ። ማሚዬ ወስኛለሁ። ምንድን ነው የወሰንከው? አይኔ ልጅ በቃ ለነግራት ወስኛለሁ። በኋላ ላይ መናገሬ ላይቀር ጊዜው በሄደ ቁጥር መጨረሻ ላይ እንዳይጸጸተኝ። አዎ የኔ ልጅ ጥሩ አድርገሃል። ከመቅረት ማርፈድ ይሻላል ይባል የለ? ስለዚህ አድርገው፣ በቃ ወስን። ብዙ ጊዜ አትፍጅበት። ሌላ ማታለያ፣ ሌላ ወሬ ለዛ ነው እንደዛ ነው የመጣው። ደግሞ ማንነትን ቀይረ በአዲስ ማንነት መጣ አይደለም። አሁን የመጣሁት በትክክለኛው ማንነት ነው። ስለዚህ እስካሁን የውሸት ነበር ማለት ነው ስትሆን የነበረው አይደለ? እሺ አሁን የምትለኝንስ በምን ልመንህ? ትክክለኛ ማንነቴ ነው ያልከውን ምን ማረጋገጫ አለ? በቃ ዝም ብለሽ ለማመን ሞክሪ። እኔ የምነግርሽ እንድታምኚኝ ሳይሆን በቃ ትክክለኛ ማንነቴ እንድታቂ ነው። የቱ ነው ትክክለኛ ማንነት? በላ ተናገረው። የኔ ትክክለኛ ማንነት በቃ ዘበኛ አይደለሁም። ቸግሮኝ አይደለም እዚህ ቤት የገባሁት። ኧረ እባክህ እና ምንድነው እዚህ ቤት ምን ፈልገህ ነው የገባኸው? በላ ትክክለኛ ምክንያት ንገረኝ። ወይኔ ደህና መጥቼ ፈራሁ እኮ። ምን ይሻለኛል? ምን ላድርግ? አይሱራ ተናገርና ተገላገልስ። እስከ መቼ እየጠበቅኩ ነው? ንገረኝ። እዚህ ምን እያደረግክ ነው ያለኸው? ስራ ዝቅ ብዬ መስራት መቻል ለማየት ብዬ ነው። በአምንህ ደስ ይለኝ ነበር። ታዲያ ምን ነው ከሞላ ቤት የኛን ቤት መርጠህ ገባ? አይገርምሽም? አጋጣሚ እኮ ሰውዬ። አላምንህም? አይገርመኝም። እዚህ ቤት ምን ልታደርግ ገባ? ማን ያውቃል? ይሄኔ እኮ ሌባም ልትሆን ትችላለህ። ኧረ በጭራሽ አይደለሁም። እኔ ሌባ አይደለሁም። እሺ ትክክለኛ የገባህበትን ነገር ተናገር። እሺ በቃ እነግርሻለሁ። መጀመሪያ ግን ስለ ሁሉም ነገር በጣም ይቅርታ። በዚህ መንገድ ባላቅሽ በጣም ደስ ይለኝ ነበር። ለተፈጠረው ነገር ሁሉ በጣም ይቅርታ። አዝናለሁ። በጣም በእውነት በጣም አዝናለሁ። ከልቤ ነው የማዝነው። ዛሬ ነገሮች በጣም ተደራርቡብኛል። ግን እነግርሻለሁ፣ የሚመጣብኝ ነገር በሙሉ እቀበላለሁ። ቆይ ምንድን ነው የምታወራው? ይልቅ ቶሎ በል ተናገር። ምን መሰለሽ፣ ሀኒ ልቀቂኝ። እኔማ የምር ወንድሜን የወደድሽ መስሎኝ አምኜሽ ነበር። እንደማይሽ ከሆነ ግን በጣም ውስብስብና ድብቅ የሆነ ማንነት ነው ያለሽ። ሀኒ አትቸኩይ። ፂፍ ለፊት ብታቆሚ ምንም ነገር የምናገረው ነገር የለም። ኧረ እባክሽ እንዴት እንደማትነገሪማ አሳይሻለሁ። እውነቴን ነው፣ አልናገርም። ፂ እንግዲህ እንደምታዩ የልጇን አባት ስለማታውቀው እኮ ነው ወንድሜን ለማግባት የተዘጋጀችው እንጂ ወደው አይደለም። እኔ ግን የሚመስለኝ ቃልን ስለወደደችው ነው። ምንም ቢሆን አይመለከትሽም። ሰምኛለሽ? የተባልሽውን አድርጊ። ነይ አንቺ በዚህ አይነትማ ሌላም የደበቅሽኝ ነገር አለ ማለት ነው አይደለ? እንደዛ ነው? አይ ምንም የለም። ስሚ፣ ይሄ ነገር እንዳደርግ እንዳታስገድጂኝ። መቼም ቢሆን ወንድሜን አሳልፌ አልሰጥሽም። እሺ? ወንድሜ? አንቺ ደግሞ ወንድም አለሽ እንዴ?
ወይኔ ሀኒ፣ ለነገሩ ይበለኝ። እኔ እኮ ወንድሜ ነግሮኝ ነበር፣ ሲነግረኝ አልሰማ ብዬ ነው። አንቺ ቆይ ማነሽ? ምንድን ነሽ? ሀኒ ተይኝ፣ አልናገርም አልኩሽ እኮ። እኔ ደግሞ ትናገሪያለሽ እያልኩሽ ነው። ወደሰን በግድሽ ትናገሪያታለሽ። እሺ ልቀቂኝ። አላበዛሽም እንዴ? አሁንስ አንቺ ልጅ አታናጅኝ እንዴ! ጭራሽ ልቀቂኝ ምናምን ትያለሽ እንዴ? አዎ ልቀቂኝ፣ አልገባም። ስሚኝ፣ ምንም ነገር አልናገርም። እሺ እሱንማ እናያለን። ነይ፣ አሁን ልቀቂኝ፣ የትም አልገባም። እሱን እናያለን። ነይ ብዬሻለሁ። ምን እያደረጋችሁ ነበራችሁ? ምን እያደረግን ሊሆን ይችላል? ያው አይተው እንደነበረ እያወራና ማለት ምን አይነት ወሬ ነው? ከዘበኛ ጋር ለዛውም እንደዚህ ፊት ለፊት ቁጭ ብላችሁ እያወራችሁ። ምን ነው ደበረ እንዴ? ሲያትቀልጂ በስርዓት መልሽልኝ። አረ በለው ቃል፣ ቅናት ነገር አለብህ እንዴ? እንደዛ ነው። አትቀልጂ፣ በስርዓት መልሽልኝ። ባለፈው እጅሽን ይዞ ሲያወራ ነበር፣ ዛሬ ደግሞ ፊት ለፊት ቁጭ ብሎ እያወራ ነበር። ከዛ ደግሞ እንዳልመተው ቶሎ ብለሽ እጅን ያሽ። እኔ ግን ስለሱ ስንት ነገር እየነገርኩሽ አንቺ አብረሹ ቁጭ ብለሻል። እንዴ ምንድነው ቃል? በጣም እየተበሳጨህ እኮ ነው። የሆንከው ነገር አለ? ቆይ እኔ ላንቺ ምንሽ ነው? ማለት ምን ነህ? የጠየቅኩሽን ጥያቄ መለሰሽ አትጠይቂኝ። ቆይ እኔ ላንቺ ምንሽ ነው? ቆይ ምን እየሆንሽ ነው ያለሽው? ቃል በቃ በፈጠር አርፈህ ተቀመጥ። እንዴ ግራ አታጋባኝ። በቃ በቅርቡ ልንጋባ ነው አይደለ? የዛ ሰዓት ላይ ባሌ ትሆናለህ። ካልተጋባንስ ምንሽ ነኝ? ምንድን ነው እኔና አንቺ ምንድነን እያልኩሽ ነው? ቃል መጀመሪያ ተረጋጋ፣ ከዛ በኋላ እናወራለን። በጣም ተረጋግቻለሁ። ወዴትም እንዳትሄጂ። የጠየቅኩሽን ጥያቄ አርፈሽ መልሽ። እኔና አንቺ ምንና ምንድነን ንገሪኝ እያልኩሽ ነው። ውይ ቃል በቃ ተወኝ እያልኩክ ነው። ከዚህ በላይ ምንም ማውራት አልፈልግም። አረ ልተውሽ? እንደዛ ነው? ቆይ ቀንደን አልነበርክ እንዴ? ከምን ነው እንደዚህ ሆንከው? ለምንድን ነው ትንሽ እንኳን ለመረጋጋት የማትሞክረው? ይሄን ያክል አንተን የረበሸ ነገር ምንድን ነው? ከሱ ጋር ማውራቴ ነው ወይስ ሌላ ነገር አለ? ምን እያለሽ ነበር? ንገሪኝ፣ ምን እያለሽ ነበረ? የእውነት ያለኝን ነገር ማወቅ ትፈልጋለህ? አዎ እፈልጋለሁ። እሺ እንድነግርህ ከፈለክ መጀመሪያ ተረጋጋ፣ ከዛ በኋላ እነግርሃለሁ። ከዚህ በላይ እንዴትም መረጋጋት አልችልም። ስለዚህ ንገሪኝ። እሺ ዘበኛ አይደለም ድሃም አይደለም፣ ባጭሩ ዘበኛ እንዳልሆነ ነግሮኛል። ይሄ ነው። ምን እንደዛ አለሽ? አዎ እንደዛ አለኝ። ይኸውልህ ቃል፣ ልጁ እንደሚታየው አይደለም። በጣም የባለ ሀብት ልጅ ነው። በቃ እሺ፣ በቃ እኔ አሁን ልግባ። ግባ፣ ግን ይኸውልህ ነገሮችን ሁሉ በጥንቃቄ አድርግ። አንተ መሆን እንዳይነቁብህ። ሁለተኛ ደግሞ ግርግር ተፈጥሮ ሌላ ነገር ውስጥ እንዳንገባ። እሺ በቃ ሊድና ቶሎ ለማድረግ ልሞክር አይደለም አርፈህ አድርግ። የምን ሙከራ ነው የምትለው? እሺ በቃ እሺ ላድርገው። በጣም አሪፍ ጎበዝ፣ ሂድ በቃ። እሺ ግን አትጎዳትም አይደል? ዝም ብለህ ሂድ። ሁለት ወዶ ይሆናል እንዴ? ሲቀጥል በጎዳት ባልጎዳት አንተ ምን አገባ? ምን አስጠየቀ? እሺ በቃ ነግሬሽ ነበር። ከኔ የትም አታመልጭም ብዬሽ ነበር። አሁን ቤት ወስድሽና ያንን የጨረጨሽ ሽማግሌ ልቡን ነው የምገዛው። እንዴ እናንተ ምን ናችሁ የምትታገሉት? በዛ ላይ ደግሞ ሰው በር ላይ እንዴ ሀኒ ሜርሲ እንዴት ነሽ ሀኒ? እኔ እኮ ከኋላ ሳይሽ አንቺ አልመሰልሽኝ ነበር። ቆይ አንቺ እዚህ ምን ታደርጊያለሽ በዚህ ሰዓት? ደግሞ የሆነ ጊዜም እዚህ ቤት አይችሻለሁ አይደል? አዎ ተያይተናል። የዛን ሰዓት እኮ አጋጣሚ መጥቼ ነው። እኔ አሁንም እኮ እያለፍኩ ነው።
ሳያችሁ ነው አጋጣሚ የቆምኩት። ሁኔታችሁ ስታዩ ጥሩ አትመስሉም። እየታገላችሁ ነበር። አይ ሰላም ነው ሜርሲ፣ ሰላም ነው። ቆይ እንደውም አንቺ እዚህ ቤት አይደል እንዴ የምትኖሪው? ሀኒ የጠፋች ቀን እኔ? አረ ተሳስተሻል። እኔ አልተሳሳትኩም። እየዋሸችሽ ነው ሀኒ። ሰና አይመለከትሽም። አንቺ ዝም በይ። አንቺ የተባልሽውን ዝም ብለሽ አድርጊ። በቃ ሰላም ከሆናችሁ ልሂድ። ደህና ደሩ። ወዴት ነው የምትሄጂው? ቆይ ቤትሽ እዚህ አይደል እንዴ? አረ በጭራሽ። አንቺ ያምሻል እንዴ? ሳስበው ጓደኛሽ ጤነኛ አይደለችም። እራሽን ጠብቂሽ ሀኒ። ታስጠላ። በእውነት እርግጠኛ ነኝ እቺ ልጅ የምትኖረው እዚህ ቤት ውስጥ ነው። አንቺ አይመለከትሽም። ነይ ብዬሻለሁ። ልቀቂኝ። ነይ። መቼም አላደርገውም። ልቀቂኝ። አንቺ ዛሬ ነይ ብዬሻለሁ። ስለዚህ ይሄ ልጅ እዚህ የገባው በሌላ ነገር ሳይሆን አንቺን ፈልጎ ነው ማለት ነው? አይ እንደዛ አላለኝም። እንዴ ቆይ ከዚህ በላይ እንዴት ይንገርሽ? ሀብታም ነኝ ዘበኛ አይደለሁም አለ። ቆይ እና ሌላ ትርጉም አለው? ምናልባት ወድሻለሁ ሊልሽ ሲል ደርሼበት ሊሆን ይችላል። ለዛ ነው ንግግሩን የሚያቋርጠው። ቃል ስርዓትን ያዘሽ፣ አትጨማለቅ። እንዴ አላበዛሁም እንዴ? ሰው ቁጭ ብሎ አብሮ አወራ ማለት እንደዛ ነው ማለት ነው? ስማኝ፣ ቅናትህን በልኩ አድርገው እሺ። እንዴ ገና ሳታገባኝ እንደዚህ ሆንክ። ስታገባኝማ ፈጣሪ ይወቀው። ቆይ አንቺ ራስሽን ለመጠበቅ ቀለበቱ መጋባት አለብሽ ማለት ነው? ምንድነው? ምን ሆናችሁ ነው የምትመጪው? ተይኝ ገኒ፣ እኔ ራሴ ተዋረድኩት፣ ይበቃኛል። ቆይ ግን አንተ ምን አይነት ሰው ነህ? እንዴት እንደዚህ ትናገረኛለህ? ስሚ፣ ጥፋቱ ያንቺ እንጂ የኔ አይደለም። ወደ እኔ አታዙሪው። የምን ጥፋት? የምን ጥፋት ንገረኝ እንጂ። ቁጭ ብዬ አወራሁት ማለት ጥፋት ነው? አዎ፣ ስለ ማንነቱ እየነገርኩሽ እንዲህ ቁጭ ብለሽ ታወሪዋለሽ። እና ቆሜ ላውራ? እንደዛ ነው? ላናግሪኝ ሲለኝ ምን ማለት ነበረብኝ? ንገረኝ። ስለ ማንነቱ ስለ ምንነቱ ለማወቅ እኮ መጀመሪያ ተረጋግቶ ማውራት አለብን። ኧረ ጉዴ! እናንተ ቆይ ስለማን ነው የምታወሩት? በጣም ነው ማዝነው። እሺ በጣም ነው ማዝነው። ይህን ነገር ካንቺ አልጠብቅም ነበር። እንዲያውም ልንገርህ፣ እኔም የማላውቀውን ማንነትን ነው እሺ ያሳየኝ። እንደውም በህይወቴ ውስጥ እንዳንተ አይነት ወንድ እንዲገባ አልፈልግም። እረፍ እያልኩሽ ነው። ስርዓትሽን ያዥ። እጭ እንግዲህ እረፉ ብያለሁ። ምንድን ነው እዚህ መጨቃጨቃችሁ? ተደማመጡ፣ ተነጋገሩ። ይሄ ምንም ክብር አይወድለትም። ተይው ገኒ፣ ትሰማኛለህ? በጣም ነው መስመርን ያለፍከው። እሺ አንተ ክብር አይገባህም። ሲጀመር ቆይ እንዴት ነው በእንደዚህ አይነት ነገር የምታወራኝ? አንተ እኔን እንደዚህ የመናገር መብቱ የለህም አይደል? በጣም ወይኔ ጉዴ! ዛሬ ተዋርጄ ነበር፣ ይዛኝ ነበር። ልጅቷ ደግሞ ምን አስባ ነው? ልታዋርደኝ ነው እንዴ? ቆይ ከመሄዴ በፊት ማን እንደቆመ ቼክ ማድረግ ነበረብኝ እኮ። ዝም ነው ምንስሽን ነው ይጮዋለሁ ብትይ ጉሮሮሽን ነው የምበጥስልሽ። ምን አድርጌ ነው እንደዚህ የምትይዘኝ? ድምፅሽን ቀንሽ እንጂ እኔ እንዳላጋጭሽ። ግብዝ ቤት ውስጥ ቁጭ ብላ አንቺ ግን የለችም አልሽኝ አይደል? አዎ የለችም። ምን ያልዋሸሁህም። አንተ ሲጀመር እዚህ ጨለማ ምን ትሰራለህ? እንዳንቺ አይነቱን ወፍ ለመያዝ ነው የመጣሁት ልበልሽ? ምንም እንዳታረገኝ ሰውዬ፣ እረፍ። ምን በይ ይሄንን ማሰብ የነበረብሽ ከመዋሸትሽ በፊት ነበር። እኔ ምንም ነገር አልዋሸሁህ እንጂ በሽተኛ በእጄ ሰበብ እንዳትሆን አፍሽን ዝጊ። ምን ልታረገኝ ነው? ጫፌን እንዳትነካኝ። ምን እንደማደርግሽ ላሳይሽ። አልናገርም
አልናገርም። እኔ ልትናገር ያለ ሰናይት ነው ብዬሻለሁ። አንቺ ልጅ እንዴ! እናንተ ደግሞ እዚህ ምን ታደርጋላችሁ? ምንድን ነው? እንዴት አመሻችሁ? ሰኒ የምትነግራችሁ ነገር አለ። በተለይ ደግሞ ጽላ አንቺ ነው። እረፊ ሀና፣ እኔ ምንም የምናገረው ነገር የለም። እሺ ሃኒ፣ ቆይ ምን እየተፈጠረ ነው? የምን ወሬ ነው? ምንድን ነው? ቆይ ከቤት አትውጪ ብዬሻል ነበር እንዴ? የግድ መውጣት ነበረብኝ። ይቅርታሽ ወንድሜ፣ ቃልህን አላከበርኩም። አሁን በዚህ ጨለማ እዚህ ምን ትሰራላችሁ? ለምን መጣችሁ? ምንድን ነው እንደዚህ መርዶ ነጋሪ መስል በጨለማ መምጣት? ይቅርታ ስላስደነገጥኳችሁ። ጽ ወይ ደግሞ በቃ ሁለታችሁ ብቻችሁን ሆናችሁ ተነጋገሩ። ጉዳዩ አንቺን ነው የሚመለከተው። እሺ ምንድን ነው? ምኑ ነው የሚመለከተኝ? ተናገሩ። ብትገኝኝ አልናገርም። እሺ ታይም በቃ እኒ ትናገሪያለሽ። ሃኒ ንገሪኝ። ምን ልትነግረኝ ነበር ልጅቷ? ምን እየተፈጠረ ነው? ቆይ ደግሞ እሷ የምታውቀውን እኔን የሚመለከተኝ ነገር ምንድን ነው? መልሱልኝ እንጂ። ምን መሰለሽ ጽ እንዴት እንደሆነ አላውቅም፣ ግን እረፊ ያኒ። መናገር ካለብኝ ራሴ እናገራለሁ። በቃ እሺ፣ ብቻውን ነው ግን ልነግራት የምፈልገው። እሺ እንደዛ ከሆነ ሁላችሁም ወደ ላይ ውጡ። አዎ ውጡ። ገንዬ እባክሽ። እኔ ቃል አንተንም ይመለከተዋል። ሄሎ እሺ እንድትረጋጊ ጊዜ ሰጥቼሻለሁ። አሁን ግን ተናገሪ። ምንድን ነው? እዚህ ታረጅኝ። ይኸውልሽ እኔ ሚስጥር ተብሎ የተነገረኝን ነገር መናገር አልችልም። ጊዜ የለኝም ልጅት። አፍጥኙ። ሌላ ነገር አታውሪ። ተናገሪ እያልኩሽ ነው። እውነቴን ነው እዚህ ለአንቺ ብነግርሽ ምንም አይጠቅምሽም። ስለዚህ ባታስጨንቂኝ ነው የሚሻለው። ተናገሪ። ተናድጃለሁ። አንቺ ደግሞ የበለጠ አታናጅኝ። እሺ ሰላምሽን ትፈልጊያለሽ አይደል? በቃ ይሄ ደግሞ ሰላምሽን ይነሳሻል። በዛ ላይ ደግሞ ሚስጥር ነው። ሚስጥሩን ደግሞ ለአንቺ እስከሚነግርሽ እኔ መታገስ አለብኝ። ባለ ሚስጥሩ እስኪነግርሽ መታገስ አለብሽ። አንቺ ልጅ ቆይ ያምሻል እንዴ? እባክሽ ከዚህ በላይ አታሳብጅኝ። በቃ ቶሎ ንገሪኝ። እባክሽ እባክሽ ትንሽ ብቻ ታገሺ። እኔ መናገር ምንም አቅም የለኝም። ይኸውልሽ ሀኒ ያለምንም ምክንያት እዚህ ድረስ አላመጣችሽም። ስለዚህ ተናገሪ። አይ እኔ ይህንን መናገር አልችልም። ብትገሉኝ እንኳን ይህን መናገር አልችልም።
እስቲ ቶ አንተ ሞዴሉ አጣለው ጠኝ በሩን ክፍት ትቶት የት ነው ሄደው? ያሟል ይሄ ልጅ ግን አጣለው ጠኝ ደግሞ ማንም የለጭ ብሏል። አጣለው ጠኝ ሀኒኮ ምን ተፈጥሮ ነው አንቺ እዚህ ያለሽው? ለምንድን ነው ይዘሻት የመጣሽው? ወንድሜ አንተ እንዳልከው ሰኒ በጣም ድብቅ ሰው ናት። በጣም ኧረ እባክሽ። እንዴት ማለት እንዴት እንደዛ አልሽ? አሁን ነው ድብቅ መሆኗን ያረጋገጥሽው? እሺ ለምንድን ነው እንደዚህ ያልሽ? ምን መሰለህ፣ እንዴት ብዬ ልንገርህ? ከባድ ነው። ለእኔ መንገር ነው የከበደሽ? እኔ እኮ ወንድምሽ ነኝ። ወልኛ ባይሆን አርፈሽ ንገሪኝ። ወንድሜ ሰኒ በጣም ብዙ ነገሮችን ታውቃለች። ከዛ በላይ ደግሞ ማን እንደነገራት ባላውቅም ፂን ማን እንደደፈራት ታውቃለች። ምን ሀኒ፣ እየቀለድሽ አይደለማ? ቆይ ነገር እሷ እንዴት ታውቃለች? እንዴት ነው ልታውቅ የቻለችው? እኮ እሱም መናገር አልፈለገችም። ለዛ ነው በጣም ድብቅ ናት ያልኩክ። በዛ ላይ ደግሞ እኔም አንተና ሰው ከመጋባታችሁ በፊት ይህን ማወቅ አለባት ብዬ አስቤ ነው። እንዴ ምን አገናኘው? ማለቴ የኔና የሷ መጋባት ከዚህ ጋር ምን ያገናኘዋል? ወንድሜ እኔ እህት ስለሆንኩኝ አንተ ነገር በጣም ያሳስበኛል እንጂ እኔ ፂን በጭራሽ እኮ አልጠላትም። አሁን ግን የሆነ አማራጭ ስላጣች የምታገባ ነው የሚመስለኝ። ማለት በቃ የልጇን አባት ስለማታውቀው እንጂ እውነቱን ነግራ ተለይታ ምናልባት ወደ ልጇ አባት የሚሄድ እድል ይኖራታል። ደግሞ ምንም ቢሆን ልጅ ከእውነተኛ አባቱ ጋር ቢያድግና ቢወለድ ነው ጥሩ። እና ቆይ አንቺ እንደምትዩ ከሆነ ይሄን ነገር ካወቀች ፂኔን ትተወኛለች? እንደዛ ነው? አዎ ይመስለኛል። አይ እንደዛማ አይሆንም። ማለት ስሚኝ እህት፣ ምን እንዳስፈራሽ አላውቅም። እኔ የማስፈራ ሴት አይደለሁም። መናገር ያስብሽን ወይ ደግሞ መናገር ያለብሽ ነገር ቶሎ ተናገር። ጊዜን አትግደይብኝ። አትናገሪም እንዴ? ምን እየሆንሽ ነው? አቦረፊ፣ ጊዜን አትሻሚብኝ። ቶሎ ተናገሪ። ፂ እባክሽ፣ እኔ የምነግርሽ ምንም ነገር የለኝም። ይኸውልሽ የነገረኝ ሰው ደግሞ የሚስጥር ከኔ እንዳያልፍ ነግሮኛል። እኔን የሚመለከተኝ ነገር ሆኖ ነው ሌላ ትናገሪ የተባልሽው? ጉዳዩ የኔ ከሆነማ የግድ መናገር አለብሽ። ኧረ ተይ ፂ፣ እኔ እኮ ያው ብነግርሽ እኮ ምን ተናገሪያ። ሰኒ ምንም አልቻትም አይደል? አዎ ምንም ማለት ነው። እሺ በቃ እኔ ሂድ። ጎሽ፣ ቆይ ሰዎቹ ምን እየሆኑ ነው? ሃኒ፣ ቆይ ምን እየተፈጠረ ነው? ለምንድን ነው እየተሯሯጡ የወጡት? ሁኔታቸው ምንም አልገባኝም። እኔ ወጡ እንዴ? ምንም ነገር አልነገረችሽም? ጭራሽ አልነገረችሽም ብለሽ ትጠይቅኛለሽ እንዴ? እና ምንም አልጀመረችልሽም? አዎ ሃኒ፣ ቆይ ቃል ራሱ ምን ሆኖ ነው? አረ ነው አሁን ገባኝ። በቃ እንዴ ምኑ ነው የገባሽ? ጽዬ ቤት ከደረስኩ በኋላ እደውልልሻለሁ። እሺ ቻው። በቃ ሃኒ እኚህ ሰዎች ቆይ ምን እየሆኑ ነው?